ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። ከአስመራ ሰማይ ስር የሚንዣበብ አሞራ ሳይቀር ኢሳያስ አፈወርቂን እንቅልፍ ነስቶታል። በሰላም የተጠየቀውን የወደብ ጥያቄ በክላሽ ካልሆነ ያለው ኢሳያስ አፈወርቂ ከረፈደም ቢሆን ግትርነቱ በትናንት ታሪክ ተወርቶ የሚያልፍ አለመሆኑን ተረድቷል። ከኢትዮጵያ ጋር የሚያነጋግረውን ሀገር ፍለጋ እየኳተነ ነው ተብሏል። የኢሳያስ አፈወርቂ ፍርሃት እንዳለ ሆኖ ኢትዮጵያ ወደብ አልባ ሆና አትቀጥልም፣ በሴራ ያጣነውን ወደብ ለማስመለስ የሚከፈለውን ሁሉ መስዋዕትነት እንከፍላለን የሚል ትውልድ መፈጠሩም ፍርሃቱን አባብሶበታል። የዚህን ጉዳይ ዝርዝርና ከአስመራ አሰብ ፕሬስ የሰማቸውን ትኩስ መረጃ በሰፊው የምናቀርብላችሁ ነው የሚሆነው። ውድና የተከበራችሁ የቻናላችን ቤተሰቦች እነዚህንና መሰል አጫጭርና አንኳር መረጃዎችን እስከ ፍጻሜው ተከታተሉ ዘንድ ግብዣችን ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። በቀጥታ ወደ መረጃው። በአስመራ ሰማይ ስር የሚንዣበብ አሞራ ሳይቀር ኢሳያስ አፈወርቂን እንቅልፍ ነስቶታል። በሰላም የተጠየቀውን የወደብ ጥያቄ በክላሽ ካልሆነ ያለው ኢሳያስ ከረፈደም ቢሆን ግትርነቱ በትናንት ታሪክ ተወርቶ የሚያልፍ አለመሆኑን ተረድቷል። ከኢትዮጵያ ጋር የሚያናግረውን ሀገር ፍለጋ እየኳተነ ነውም ተብሏል። የኢሳያስ አፈወርቂ ፍርሃት እንዳለ ሆኖ ኢትዮጵያ ወደብ አልባ ሆና አትቀጥልም፣ በሴራ ያጣነውን ወደብ ለማስመለስ የሚከፈለውን ሁሉ መስዋዕትነት እንከፍላለን የሚል ትውልድም ተፈጥሯል። ትናንት በቸልተኝነት የታለፈው የወደብ ጉዳይ አሁን ወደ ኋላ የማይል ጠያቂ መጥቶበታል። ኢትዮጵያ በታሪኳ ደማቁን ታሪክ የምትጽፍበት ድራር ላይ ትገኛለች። ከህፃን እስከ አዛውንት ከጎልማሳ እስከ ወጣት ያሉ ኢትዮጵያውያን የአሰብ ናፍቆት እያንገበገበው ይገኛል። አስደናቂውና ወርቃማው ጊዜ እየመጣ ነው ሲሉም በአሰብ ጉዳይ ትንታኔያቸውን ያስቀመጡ አንጋፋ ፖለቲከኞች ገልጸዋል። ኢትዮጵያ በታሪክ አጋጣሚ ያጣችውን ንብረቷን የአሰብን ወደብ ለማስመለስ በጀመረችው ተስፋ ሰጪ እንቅስቃሴ አንጋፋ ፖለቲከኞች ዝምታቸውን መስበር ጀምረዋል። ከዓመታት በፊት ስለ አሰብ መናገር እንደ ወንጀል በሚቆጠርበት የመንግስት መዋቅር ውስጥ የነበሩ አባዱላ ገመዳ የአስመራውን ሰውዬ ያስበረገገ ንግግር አድርገዋል። ከፖለቲካው ዓለም ገለል ያሉት አባዱላ ገመዳ አሰብ የኤርትራ አካል አልነበረም፣ አሰብ የወሎ አካል ነው፣ እንዴት ብሎ ነገሩ እንደተገለባበጠ ለራሴ አይገባኝም ሲል ተናግረዋል። ሁሉም አጀንዳውን ተጠቅሞ ይህች ሀገር ለድህነትና ለእርስ በርስ ጦርነት ዳርጓት እንድትቀጥል ስለፈለገ ነው አሰብን ያጣ ነው ያሉት አባዱላ ገመዳ አሰብ ሳትመለስ የሚቆም ነገር የለም ያሉት አባዱላ በስም ያልጠቀሷቸውን አካላት እነሱ ይጠፋሉ እንጂ ሀገራችን የፈለገችውን ታሳካለች ሲሉም ተደምጠዋል። ይህ በእንዲህ እንዳለ አሰብ የባህር ድንበራችን ላይ የኢትዮጵያ ባንዲራ የሚውለበለብበት ጊዜ ተቃርቧል ተብሏል። ከመቼውም በላይ በርካታ ስራዎችን ከሞላ ጎደል ፈጽመናል። ይህን ስንል ደግሞ የኢትዮጵያ 135 ሚሊዮን ህዝብ የአሰብ ባህር በሩ በጥቂት ሽፍቶች ተዘርፎ የአካባቢው ህዝብ በሙሉ በድህነት እንዲማቀቅ መደረጉ ለዓለም አቀፉ ማህበረሰብ ለወዳጅ ሀገራት የማስረዳቱ ጉዳይ ተጠናቋል። አብዛኛው ወዳጅ ሀገራት የኢትዮጵያውያንን ቁጭት ተጋርተዋል። ኢትዮጵያ የምትወስደው የትኛውም እርምጃ የህልውናና የፍትህ መሆኑን አምነው ተቀብለዋል። በሌላ መረጃ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ትናንት ምሽት ባወጣው መግለጫ አስታውቋል። ቲክቶከር አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የሚታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የፌዴራል ፖሊስ ገልጿል። አዶናይ በቅርቡ በተካሄደው በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉ ይታወቃል። ፌዴራል ፖሊስ በመግለጫው እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎቹን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከግብረ አበሮቹ በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርጓል። ግለሰቦቹ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለማርያም የተባሉ መሆናቸውን ፌዴራል ፖሊስ አመልክቷል። በሌላ መረጃ አማራ ላይ ጄኖሳይድ ተፈጽሟል፣ ፋኖ ከህወሓትና ኤርትራ ጋር እንደሚሰራ መረጃ የለም፣
ከወያኔ በላይ ኃጢአት የሰራ ድርጅት የለም ሲሉ ዶክተር በለጠ ሞላ ገለጹም። በጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በፊት በይፋ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ በትናንትናው ዕለት ከኤንቢሲ ቴሌቪዥን ጋር ሰፊ ቃለ መጠይቅ አድርገዋል። ህልውናው አጠራጣሪና ቅርቃር ውስጥ እንዳለ የሚነገርለት አብን በሊቀመንበሩ በኩል ስለ አማራ ክልሉ ግጭት ተንፍሷል። የፓርቲው ሊቀመንበርና የሳይንስና ኢኖቬሽን ሚኒስቴሩ ዶክተር በለጠ ሞላ ወያኔ ሲሉ የጠሩትን ህወሓት አማራ ላይ ጄኖሳይድ ፈጽሟል፣ ፋኖ ከሻዕቢያና ወያኔ ጋር እየሰራ ነው፣ ተሸንፈናል፣ መንግስት በአማራ ክልል የሰራው ስህተት አለ የሚሉና መሰል ጉዳዮችን በቃለ መጠይቁ ላይ አነስተዋል። የአማራ ክልል ቀዬዎች በተኩስ እየተናጡ ነው፣ ተማሪዎችም ከትምህርት ገበታ ርቀዋል የሚሉና መሰል ጦርነቱ እያስከተሏቸው ያሉትን ቀውሶች የዘረዘሩት ሚኒስትሩ በክልሉ ያለው ሁኔታ ከሚታሰበው በላይ አሳሳቢ ነው ብለዋል። ለውጡ ከመጣበት ጊዜ አንስቶ ክልሉ እንዲተራመስ ያልታወቀ አካል ሲሰራ ነበር ሲሉ ወቅሰው ለአብነትም የሰኔ 15ቱን ክስተት አንስተዋል። በዚያ ክስተት ተነሳስተው ወደ ትጥቅ ትግል የገቡ መኖራቸውንም አንስተዋል። አሁን ላይ ህዝቡ ሁለንተናዊ ቀውስ ውስጥ ነው፣ ከዚህ በላይ መቀጠል አይችልም፣ ተፋላሚዎች ሌላ መፍትሄ መፈለግ አለባቸው ብለዋል። በጠቅላይ ሚኒስትር አብይ አህመድ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ በዚህ ቃል መጠይቃቸው ሌላው ያነሱት ጉዳይ የፋኖ ኃይሎች ከህወሓትና ሻዕቢያ ጋር ጀምረውታል ስለተባሉ ግንኙነት ነው። በአሁኑ ወቅት የፋኖ ተዋጊዎች ከህወሓትም ሆነ ኤርትራ መንግስት ጋር እየሰሩ ስለመሆናቸው ከመረጃ ውጪ ማስረጃ ባይኖርም በለጠ ሞላ ግን በክልሉ ግጭት ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ሁኔታ የሚፈታበትን ሁኔታ አወሳስቦታል ይላሉ። አንዳንድ የፋኖ አደረጃጀቶች ከሻዕቢያና ወያኔ ጋር እየሰሩ ነው፣ መረጃ አለን። ሁሉም ፋኖዎች አይደሉም፣ አንዳንዶች ግን እየሰሩ ነው። እነዚህ ኃይሎችም ጦርነቱ እንዲቋጭ አይፈልጉም፣ የክልሉን ቀውስ ለመፍታት ውስብስብ አድርጎታል በማለት አብራርተዋል። እንዲህ ያለ ነገር እንዲፈጠር የኛ ስህተትና ሽንፈት ነው ሲሉ ጣታቸውን ወደ ራሳቸውና ወደ መንግስት የጠቆሙት ሚኒስትሩ ተሸንፈናል፣ እንዲህ ያለ ድል መፈጠር አልነበረበትም፣ መንግስት በክልሉ እንዲህ ያሉ ነገሮች ከመከሰታቸው በፊት ምልክቶች ሲታዩ በሆደ ሰፊነት ተቀብሎ ሌላ ክፍተት እንዳይፈጠር መስራት ነበረበት ሲሉ በአሁኑ ወቅት ፋኖ ከወያኔና ሻዕቢያ ጋር እንዲሰራ ያስገድደው የመንግስት ስህተት እንደሆነ አምነዋል። ዶክተር በለጠ ሞላ ወያኔ ሲሉ የጠሩት የህወሓት ኃይል በአማራ ጄኖሳይድ ፈጽሟል ያሉ ሲሆን ከዚህ ኃይል ጋር በአሁኑ ሰዓት መስራት ታሪካዊ ስህተት ነው ብለውታል። ደብረ ሲና ድረስ ሲገድልና ሲዘርፍ ጄኖሳይድ ከፈጸመ አካል ጋር መንግስት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለት ወንጅለዋል። አፋሕድ የተሰኘው የፋኖ ድርጅት መሪ የሆኑት አቶ እስክንድር ነጋም እንደ ዶክተር በለጠ ሞላ ሁሉ ከወያኔ ጋር መስራት ሞት ነው ሲሉ ወንጅለዋል። አቶ እስክንድር ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ ለጀርመን ድምፅ ራዲዮ ተናግረዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንዳስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው አልሸሸጉም። ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ በየዕለቱ አዳዲስ ትኩስና አንኳር መረጃዎችን ማግኘት ትችላላችሁ። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።